እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለትንሳኤ በዓል በሰላም አደረሳችሁ አደረሰን። ይህ ከጌዴኦ ቴሌቪዥን የሚተላለፍ የሙከራ ስርጭት ነው። በዛሬ ዕለትም በክርስትና እምነት ተከታዮች ዘንድ የስቅለት በዓል በድምቀት እየተከበረ ይገኛል። እኛም በኢትዮጵያ ካቶሊካዊት ቤተክርስቲያን በሐዋሳ ሀገረ ስብከት የክርስቲያኖች ረዳት ማርያም ቁምስና ዶን ቦስኮ ድላ ተገኝተን መርሃ ግብሩ ምን እንደሚመስል ልናስቃናችሁ ወደደን። እስከ መጨረሻ እንድትከታተሉ ጋበዝናችሁ። አብራችሁን ቆዩ። የስቅለት ስርዓት የምናከብረው ጌታችን ኢየሱስ ክርስቶስ ከቤተ ከተያዘበት ሰዓት ጀምሮ እስከ ጎልጎታ ያለውን ስቃዩን እያየን እኛም ደግሞ ኢየሱስን ስቃይ እያሰብን እየሰገድን ለነፍሳችንም ስርየት እንድናገኝ የምናደርገው ስርዓት ነው። ይህም ስርዓት ከቆሞሳት ጀምሮ እስከ ህዝበ ክርስቲያናት እስከ ታናናሽ ህፃናቶች ያሉት አብሮ በመሰባሰብ ስግደት እናደርጋለን። ይህም ስግደት የምናደርገው ቢያንስ እስከ 9 ሰዓት ነው። ከዛም በኋላ ወደ ጉልባን እንሄዳለን። በዚህ ቀን የሚከናወነው ስርዓት የስግደት ስርዓት ነው። ጌታችን ኢየሱስ ክርስቶስ ዓለምን ለማዳን መስቀሉን ተሸክሞ የደከመው ለኛ ለራሱ ጥፋት ወይም ለራሱ ድካም ሳይሆን እኛን ከኃጢአት ለማዳን ከሞት ወደ ህይወት ሊመልሰን ከጨለማ ወደ ብርሃን ሊያወጣን ከተስፋ መቁረጥ ወደ ተስፋ ሊመልሰን የመጣበት ወቅት ነውና በዚህች ወቅት መሰቃየት የማይገባውን መሸከም የማይገባውን የኛን ሸክም ተሸክሞ ያሳለፋትን እሱ ያሳለፈውን ማለፍ አንችልም ሰዎች ነንና ስለማንችል ግን አቅማችን በሚችለው ልክ በስግደት ከጧት ጀምሮ በስግደት እያሳለፍን እንገኛለን። ዛሬ ኢየሱስ ክርስቶስ በመስቀል ላይ ራሱን አሳልፎ ለኛ ለኃጢአተኞቹ ብሎ የሞተበት ቀን ነውና ዛሬ በካቶሊክ ቤተክርስቲያን ጠዋት 2 ሰዓት ላይ ነው የተጀመረው። ከ2 ሰዓት ጀምሮ የተለያዩ የመጽሐፍ ቅዱስ ንባባትን በማንበብ ወንጌል ክፍሎችን በማንበብ መዝሙር በመዘመር እንደዚሁም ደግሞ ስግደት በመስገድ እያከበርን ነው የምንገኘው። ከዚህ በኋላ ቀራንዮ ወይም የራስ ቅል እየተባለ ወደሚጠራው ስፍራ ወደ ጎልጎታ ደረሱ። በዚያም ከሐሞት ጋር የተቀላቀለ የወይን ጠጅ እንዲጠጣ ለኢየሱስ አቀረቡለት። እርሱ ግን ቀመስ አድርጎ ሊጠጣው አልፈለገም። ኢየሱስን ከሰቀሉት በኋላ ልብሱን ዕጣ ተጣጥሎ ተካፈሉ። ነገስታት አስታረቀ ክብሩን ትቶ ከላይ ወደ እኔ መምጣቱ። ይህን ማሰቡ ለምእመኑ ያለው ጥቅም የሰራውን ኃጢአት ኢየሱስ ክርስቶስ ያደረገውን ትምህርት እያስተማሩ ነው። ቄሶች አሁን እንደምትሰሙት እያንዳንዱ የኢየሱስ ክርስቶስ አካሄድ ከመነሻ እስከ መጨረሻ ድረስ ያለውን እየተናዘዙ ንስሐ እየገቡ እየሰገዱ እና ያጣታቸውን ካሳ እየከፈሉ ስርዓት ያከብራሉ። በይበልጥ ምእመናኖች አባቶች ከዚህ በፊትም እያደረጉ ነው ያለው 40 እንሰግዳለን።
መስቀል መንገድ እንሰግዳለን። ምእመናኖች ብዙዎች ስለማይመጡ ዛሬ መጨረሻ ስለሆነ ለምእመናኑ ይህንን ስርዓት የምናደርገው የንስሐ ፕሮግራም ነው። ባጠቃላይ ከስግደት በኋላ ደግሞ መጨረሻ ላይ የምንቀምሳት የጉልባን ስነ ስርዓት አለችንና ይቺን የጉልባን ስነ ስርዓት እዚህ ውስጥ የተገኘን መንገድ ኃላፊውም የተገኘው ሁሉ ቀማምሰን በዓላችንን የፋሲካ በዓል እስክናከብር ድረስ በዚህ መልኩ በስግደት እስከ 9 ሰዓት በስግደት እንቆይና ከ9 ሰዓት በኋላ የቅዳሴ ፕሮግራም አለን። ከቅዳሴው እስከ 11 ይቆይና 11 ሰዓት ላይ ፍጻሜውን ያደርጋል ማለት ነው። ትልቁ ነገር እግዚአብሔር በዘጸአት ላይ 10ቱ ትእዛዛት ሰጥቷል። ከዛም በተጨማሪ ኢየሱስ ክርስቶስ ደግሞ ከሁሉም የሚበልጠው ትእዛዝ ማን ነው ብለው ሲጠይቁት እርስ በርሳችሁ ተዋደዱ ነው ያለውና ትልቁ ነገር ለሰው ልጅ እርስ በርስ መዋደድ ነው። ይሄ የእግዚአብሔርም ዋነኛው ትእዛዝ ነውና ራሳችን እርስ በርሳችን እየተዋደድን በሰላም እየኖርን ከዚህም ባሻገር ደግሞ አቅመ ደካማ የሆኑት ሰዎችን በመርዳት በካቶሊክ ቤተክርስቲያን የተለያዩ ማህበራቶች አሉ። እነዚህ ማህበራቶች የተለያዩ ነገሮችን በማዋጣት የገንዘብ እርዳታ፣ ልብስ ያላቸው ደግሞ ተጨማሪ ልብሶችን ወደ ቤተክርስቲያን በማምጣት ድሆችንም በመርዳት የምናሳልፍበት በዓል ነው። ሞተ ለኔ ተቀበለ እርግማኔ የት ይገኛል እንደ እርሱ ፍቅር ራሱን ሰጥቶ ሌላም ያድን። በዋናነት ለመላው ሕዝበ ክርስቲያን የክርስቶስ ተከታይ ለሆኑት እንኳን አደረሳችሁ ማለት እፈልጋለሁ። ከዚህም ባሻገር ደግሞ ለካቶሊክ ቤተክርስቲያን በመላው ዓለም ለሚገኙት ምእመናን እንኳን አደረሳችሁ። በተለይም ደግሞ ይሄ በዓል ክርስቶስ ክህነትም የመሰረተበት ቀን ነውና በመላው ዓለም ለሚገኙ የካቶሊክና ሌሎችን ካህናቶች እንኳን አደረሳችሁ ማለት እፈልጋለሁ። ምእመናን ቤተክርስቲያኖች ሁሉ እናንተም ከጌዲኦ ቲቪ መጣችሁ ልትቀርጹን እዚህ ድረስ መጣችሁ ፕሮግራማችንን የቀረጻችሁ ሁሉንም እግዚአብሔር አምላክ የሰላም የደስታና የፍቅር በዓል እንዲያደርግልን ምኞቴን አቀርባለሁ። እንኳን ለትንሣኤ በዓል አደረሳችሁ። እንኳን ወንድሞቼ እህቶቼ፣ በይበልጥ ባለቤትና ልጆቼ ከዩኒቨርሲቲ የመጡ ልጆች ናቸው ያሉት፣ እነሱንም እንኳን አደረሳችሁ። ለኢትዮጵያ ሕዝብ በአጠቃላይ እንኳን አደረሳችሁ እላለሁ። ክቡራትና ክቡራን ተመልካቾቻችን የስቅለት በዓል ምን እንደሚመስል በኢትዮጵያ ካቶሊካዊት ቤተክርስቲያን በሐዋሳ ሀገረ ስብከት የክርስቲያኖች ረዳት ማርያም ቁምስና ዶንቦስኮ ዲላክ ተገኝተን ያስቃኘናችሁ የስቅለት በዓል መርሃ ግብር የተከታተላችሁትን ይመስል ነበር። ስለተከታተላችሁ ከልብ እናመሰግናለን። መልካም በዓል።